on behalf of President Trump. የሀገራቱን የቀደመ ጥብቅ ትስስር ለማጠናከር ፕሬዝዳንት ትራምፕና የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ወክዬ ከጀነራል አንደርሰን ጋር እዚህ በመገኘቴ ክብር ይሰማኛል። የኢትዮጵያ ዲፕሎማሲ መለያ ነጻነት፣ እኩልነት እና ፍትሃዊነት ነው። ይሄ ከመንግስት ከዘመን ዘመን አይቀየርም። ለነጻነት ቀናይ፣ ለእኩልነት፣ ለፍትሃዊነት መርሃችን ነው። ሁለተኛው የአፍሪካ ችግሮች በአፍሪካ መፍትሄ ሊበጅላቸው ይችላል የሚል እምነት አፍሪካውያን በሙሉ አላቸው። እኛ የጸና እምነት አለን በዚህ ጉዳይ። ሶስተኛ በርካታ ችግሮች አሉ፣ ግን በጋራ አሸናፊ የምንሆንበት ዊን ዊን አፕሮች፣ ዊን ዊን ሶሉሽን መፍጠር ያስፈልጋል። አንዱ አሸናፊ ለተሸናፊ ከሆነ አያዋጣም የሚል መርህ አለ። ይህ የኢትዮጵያ ዲፕሎማሲ ጉዞ እንዳሻው የሚዛወር ሳይሆን ብልጽግናዋን መሰረት ያደረገ ግልጽ የጠራና ብሔራዊ ጥቅምን የሚያስጠብቅ አስጠብቆ የሚያስመለክተን ነው። የዓመቱ የስብበት ማዕከል እውንም የአፍሪካውያን መዲና መሆኗን ከስምና ዝና ወደሚጨበጥ እውነታ ቀይራ ያሳየችው አዲስ አበባ ይህንን ዓመት በሙሽርነት አሳለፈች ቢባል ማጋነን አይሆንም። ከቀጠናው እስከ ዓለም አቀፍ ተቋማትና ሀገራት መሪዎች መዳረሻ የፖለቲካ የኢኮኖሚና የማህበራዊ ትርጉም ያዘሉ ይፋዊ ትብብሮችን ሀገራችን ልታስመለክተን የቻለችው በዚህ የጸና አቋም ነው። ይህ ዛሬም የቀጠለ በበርካታ ዘርፎች ፍሬ እያፈራ ያለ ጉዞ ነው። ከውስጥ የሚገነባው ብቁ አቅም በዓለም አቀፍ መድረኮች የቀደመውን ጥላሸት በፍጥነት የቀየሩ ስራዎችን የተገበረ ነው። ከተመልካችነት ወደ ተወዳዳሪነት፣ ከለቅሶ ወደ ድግሱ ባለቤትነት ለመዘዋወሩ ከዚህ ዓመት ብቻ አህጉራዊ ኩራትና ተስፋ የሆኑ በርካታ ማስረጃዎች ይቀርባሉ። አፍሪካ የ21ኛው ክፍለ ዘመን ሁለተኛ አጋማሽ የዓለም የኢኮኖሚ ሞተር መሆኗ አይቀሬ እርግጥም እየሆነ ያለው እውነታ ነው። ለዚህ ደግሞ ኢትዮጵያ ከወዲሁ ዝግጅቷን ጀምራለች። የዛሬ 10 ዓመት በ2036 የአውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ፣ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። ይህ ፍላጎት አይደለም። ልክ ዛሬ እንጀምራለን ብለን እንደጀመርነው ጨርሰን እንደምናሳየው በገሃድ የሚታይ የሚጨበጥ እውነት ነው። ኢትዮጵያ መበልጸግ ብቻ ሳይሆን በአፍሪካ ቀዳሚውን ኢኮኖሚ ትገነባለች። ታላቅ ጥንታዊት ሀገር መሆኗን፣ ለአፍሪካ ነጻነት መስራቷን ዳግም ታረጋግጣለች። ክብር ከራስ ይጀምራልና ሀገሪቱ የውስጥ አቅሟን ለመገንባት ሄደችበት ርቀት ዓለም አቀፉን ማህበረሰብ በብዙ መልኮች እይታውን እንዲያነጣጥር አድርጎታል። ሌላኛው የመቻል ማሳያ ሁለተኛው የአፍሪካ አየር ንብረት ጉባኤ እዚሁ አዲስ አበባ ሲካሄድ በተግባርም በአዳራሽ ተሞክሮችም ስኬታማ በሆነ መልኩ የተጠናቀቀ አድናቆት የተቸረውም ሆኗል። ይህ ድል በዚህች ካርታ ብቻ አልታጠረም። በዓለም አቀፉ መድረክ በተሳታፊዎች ቁጥር ወደር የሌለውን ግዙፉን 32ኛውን የዓለም አየር ንብረት ለውጥ ጉባኤ እንድታስተናግድ እምነት እንዲጣል ባት አድርጓል። ሀገሪቱ ግን ዛሬም ትርፉን ታሰላለች። የአንድ ወቅት ብቻ ሳይሆን ዘላቂ ጥቅሟን ታስጠብቃለች። ከአየር ንብረት ለውጥ ጋር ከታዳሽ ኃይል ጋርና መሰል ጉዳዮች ላይ ወደ ኢትዮጵያ የሚመጣው ኢንቨስትመንት እሱ እንዲያድግ ማድረግ፣ የቱሪስቶችን ፍሰት በከፍተኛ ሁኔታ እንዲጨምር እንዲያድግ ማድረግ፣ ከዛም ባለፈ የሀገራችንን የገር ኃይል እና ዓለም አቀፍ ተጽዕኖ ማሳደግ ማጎልበት ዘላቂ ትሩፋት ይሆናል ብለን የምንጠብቀው ነው። ይህ ስራ ወደ ኢትዮጵያ የመጣበት ዋነኛው ምክንያት ችለን ዓለም ያልቻለውን ሰርተን ስላሳየን ነው። በሚቀጥለው ዓመት ከምንጨምረው ጋር 65 ቢሊዮን ችግኝ ተክለን ነው ኮፕ የምናሰናዳው። ይህም ዓለም ያልቻለውን ችሎ የማሳየት ውጤት ሆኖ የመጣ ነው። የኢትዮጵያ የዚህ ዓመት ዲፕሎማሲ ስኬት ጉዞ ከዘመኑ ጋር የዋጀ እንዲሆን የተሰራው ስራ ዛሬ ላይ በአፍሪካ በኤአይ ኢንዱስትሪ መሪ የመጀመሪያውን የመደመር ኤአይ ዩኒቨርሲቲ እየገነባች ያለች ሀገር አድርጓታል። ሌላኛው ለዚህ የተሰጠው ዲፕሎማሲያዊ አሸናፊነትን ጉዞ መሰረት በማድረግ ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ኤአይ ቻምፒዮን ሆነው ተሹመዋል። ኤአይ is no longer a distant dream.
ሰው ሰራሽ አስተውሎት ካሁን በኋላ የሩቅ እውነት አይደለም። በተለያዩ ዘርፎች በመልክዓ ምድርና በማህበረሰቡ ዘንድ የለውጥ አንቀሳቃሽ ኃይል ናቸው። በርካታ አፍሪካውያን ፈተናዎች ያጋጥሟቸዋል። ውጤታማ ያልሆነ ግብርና፣ የጤና ጉድለት፣ የትምህርቱ ዘርፍ ደካማነት፣ ስራ አጥነት፣ አግባብ ያልሆነ ፍልሰትና ውጤታማ ያልሆነ የህዝብ አገልግሎት ሊፈቱ የሚችሉት በሰው ሰራሽ አስተውሎት በሚመራ የመፍትሄ እርምጃ ነው። እነዚህ በዚህ ዓመት ከተስተዋሉት የዲፕሎማሲው መልከ ብዙ የስኬት ምዕራፎች ዛሬ ኢትዮጵያን በቀጥታም ይሁን በተዘዋዋሪ የቀጠናውና የአህጉሩ የትኩረት ማዕከል አድርጓታል። ኢትዮጵያ የሌለችበት የሰላምና ደህንነት መረብም በብቃት አሳውን መያዝ እንደማይችል በተደጋጋሚ በግልጽ ተቀምጧል። የኢትዮጵያ አስፈላጊነት በድንበሯ ተወስና እንደምትገኝ አንዲት ሀገር ብቻ ሳይሆን በቀጠናው እጅግ ወሳኝ ኃይል ነች። በጋራ እናለማለን። በቀጠናው ያሉ ችግሮችን ለመፍታት በጋራ ጠንካራ ሚና እንጫወታለን። እኔም እዚህ ኢትዮጵያ የተገኘሁት ከመሪዎች ጋር ትብብራችንን እንዴት ማሳደግ እንዳለብን ለመወያየትና በጋራ ወደፊት ለመራመድ ነው። ይህ በጥቂቱ የጠቀስነው የአጭር ዓመታት የሀገሪቱ ዘር ፍሬ ገና በብዙ እንደሚታጨድ ጅምሮች ማሳያ ነው።